ብሩካን እንደምን አላችሁ? ዛሬም በሌላ ቪዲዮ ተመልሰን ተገናኝተናል። በዛሬ ቪዲዮአችን ደግሞ የምናነሳው ስለ ወርድ ፎርሜሽን ይሆናል ማለት ነው። ምንድነው ወርድ ፎርሜሽን ወይም ደግሞ ወርዶች እንዴት ፎርም ይደረጋሉ፣ ወርድ ፎርም ለመደረግ ምን ነገሮች ያስፈልጉታል የሚለውን በዚህ ሌሰን ላይ የምናይ ይሆናል ማለት ነው። ከዛ በፊት ግን ከናንተ ምን ይጠበቃል? you have to decode and understand meanings of medical prefixes እና suffix ማለት ነው። የሜዲካል ፕሪፊክስ እና ሰፊክሶችን ሚኒንጋቸውን ለይታችሁ ማወቅና መረዳት ይፈልጋል። ምክንያቱም ሞር እዚህ ጋር ወርድ ፎርሜሽን ላይ ፎከስ የምናደርገው ምንድነው ማለት ነው ሜዲካል ፕሪፊክስ እና ሰፊክስ ምን አይነት ትርጉም አላቸው የሚለው ላይ ነው ማለት ነው። so you have to form correct medical terms using what አፊክሶችን በመጠቀም ኮሬክት የሆኑ ሜዲካል ተርሞችን ፎርም ማድረግ ይጠበቅባቸዋል። ስለ ወርድ ፎርሜሽን አይደለም የምናወራው። so እዛ ወርድ ፎርሜሽን ላይ ኮሬክት የሆኑ ሜዲካል አፊክሶችን ፎርም ማድረግ ይኖርባቸዋል ማለት ነው። also you have to apply health vocabulary in reports campaigns እና ዲስከሽን ላይ ሪፖርቶች ላይ ካምፓይኖች ላይ ዲስከሽኖች ላይ እንደነዚህ አይነት ሄልዝ ቮካቡላሪዎችን ምን ማድረግ አለባችሁ ማለት ነው አፕላይ ማድረግ አለባችሁ ማለት ነው። ሶ ሄልዝ ቮካቡላሪ ብለን ስንላቸው ትንሽ አይደሉም they are a lot ግን የተወሰኑትን በዚህ ለማየት እንሞክራለን ማለት ነው። ሶ what is word formation ስንል word formation በተለይም በሜዲካል ቮካቡላሪ ላይ ምንድነው የሚያደርገው ፕሪፊክሶችን እና ሰፊክሶችን አንድ ወርድ ላይ በመጨመር አዲስ ወርዶችን ፎርም የማድረግ ፕሮሰስ ነው ማለት ነው። so to create scientific and health related words word formation እንጠቀማለን by adding what prefix እና suffix ማለት ነው። for example ቴራፒ እና ዲያግኖሲስ የሚሉ ቃላቶችን በመናይበት ሰዓት ላይ ቴራፒ ማለት ምን ማለት ነው? ትሪትመንት ፕሮሰስ ነው አይደለ? ትሪትመንት ፕሮሰስ ይሄውን አዲስ ፎርም የተደረገ ወርድ ነው። ቴራና ፒ ሊሆን ይችላል ሜቢ ትሪትመንት ፕሮሰስን ግን የሚያሳይ ነው ማለት ነው። ሶ ሰፊክሶችን አንድ ቨርብ ላይ ሊሆን ይችላል አድጀክቲቭ ላይ ሊሆን ይችላል ኦር ሳም ወርድ ላይ በመጨመር አዲስ ወርዶችን ምን የማድረግ ፕሮሰስ ነው ክሬት የማድረግ ፕሮሰስ ነው ብለናል። ሶ እንደ ቴራፒ እና ዲያግኖሲስ አይነት ወርዶች ደግሞ ምን ያሉ ናቸው? በሰፊክስ እና በሌሎች አፊክሶች ክሬት የተደረጉ ናቸው ማለት ነው። what about diagnosis እና diagnosis is a process of identifying a ደስ ማለት ነው። ዲሶችን አይደንቲፋይ የምናደርግበት ፕሮሰስ ነው። ሶ ይሄንን ዲያግኖሲስ የምትለው ቃል ያመጣችሁ ምንድነው? ትርጉም ነው ማለት ነው። አዲስ ወርድ ፎርም አድርገን ነው ማለት ነው። ሶ እዚህ ጋር በሰፊክሶች እና በፕሪፊክሶች እንዴት ወርዶች ፎርም እንደተደረጉ በዚህ ዲያግራም ላይ ማየት እንችላለን። እዚህ ጋር በዚህ መልኩ በዚህ ጋር የምታያቸው በዚህ ሳይድ ላይ ያሉት ፕሪፊክሶች ናቸው። እነዚህ ፕሪፊክሶች ከነዚህ ወርዶች ጋር አንድ ላይ ሆነው ምን አይነት ወርዶችን ፈጠሩ ነው። ለምሳሌ አን የምትለው ፕሪፊክስ ፍሬንድሊ የምትለው ወርድ ጋር ስትጨመር አን ፍሬንድሊ የሚል አይነት ትርጉም እንደምትሰጠን ማለት ነው። እዚህ ጋር በተመሳሳይ ፕሪፊክሶች አሉ። ከዛ አሁን ወፎ አለ ኢአር ኦአር አለ ፕሪፊክስ አሁን እዚህ ጋር ቃላቶቹ ብዙ ናቸው። ለምሳሌ ሰፊክስ የምንላቸው እንትን ናቸው ብለን የምንገልጻቸው አይደሉም። ብዙ ናቸው። ብዙ ሰፊክስ እና ብዙ ፕሪፊክሶች አሉ። ሶ እነዛን ሰፊክስ እና ፕሪፊክሶች ግን አንድ ላይ ከወርዶች ጋር አድርገን ምን አይነት ወርዶችን ፎርም ማድረግ እንችላለን የሚለውን ነው የሚያሳየን እዚህ ጋር እና የአብዛኞቹ ሰፊክስ እና ፕሪፊክሶች ደግሞ ትርጉማቸው በዚህ መልኩ አለ። ብዙ ጊዜ አሁን ከአንድ ወርድ በፊት አን ከገባ አፍራሽ ነው አይደለ? ምንድነው ማለት ነው አን ማለት ኖት ማለት ነው ትርጉሙ ማለት ነው። ስለዚህ እንደዚህ አይነት ትርጉም ያላቸው ፕሪፊክሶች አሉ። ምናልባት ብቻቸውን ቆመው ትርጉም መስጠት ባይችሉ ግን ደግሞ ከእንደዚህ አይነት ወርዶች ጋር አንድ ላይ በመሆን ትርጉም የሚሰጡን ፕሪፊክስ እና ሰፊክሶችን ከወርድ ጋር አንድ ላይ አድርገን ሄልዝ እና ሜዲካል ወርዶችን ፎርም ማድረግ እንችላለን ማለት ነው። ሶ ይሄንን ካለን እስቲ ኤክሰርሳይዝ እናድርግ አይደለ? ሶ ወርድ ፎርሜሽን ላይ እንግዲህ ይሄ በጣም ቀላሉ ኤክሰርሳይዝ ነው። ሶ እዚህ ጋር ፕሪፊክሶች አሉ፣ ቃላቶች አሉ። እነዚህን አንድ ላይ ማድረግ ነው። እስቲ እንመልከት። ሪና ከቨር አንድ ላይ ስናደርገው ምን አይነት ወርድ ነው የምናገኘው? ሪከቨር። ኦኬ ኒውሮፓዚ ከዛ እዚህ ጋር ሳይኮ ቴራፒ እንደነዚህ አይነት ወርዶችን እናገኛለን አይደለ? አንድ ላይ ኮምባይን በማድረግ እነዚህ ምን ማድረግ ይቻላል ማለት ነው። አዳዲስ ወርዶችን ስፔሻሊ ደግሞ ሜዲካል ወርዶችን ፎርም ማድረግ እንችላለን ማለት ነው። ኦኬ ይሄን በተመሳሳይ ካርዲዮ ፕላስ ኦሲስ what is it? ካርዲዮሲስ። ኦኬ ኢም ፕላስ ፒውር what is it? ኢምፒውር። ሶ እንደዚህ አድርገን ኦሬዲ ሜቢ ፈተና ላይ አሁን ኢም ወጥቶ ፒውር ብቻ ተሰጥቷችሁ በኢም ቦታ ብላንክ ካለ ሁሉ ጊዜ ለፒውር የሚወስደው ማን ነው ማለት ነው? ኢምፒውር ነው ማለት ነው። እዚህ ጋር አን ፒውር ማድረግ እችላለሁ አልችልም? ለፒውር ሁሉ ጊዜ ምንድነው ማለት ነው? ኢም
ፒውር ነው ማለት ነው። ሶ ይሄንን ማወቅና መረዳት አስፈላጊ ነው ማለት ነው። ሶ ስለ ወርድ ፎርሜሽን ይሄን ያህል ካልን እስቲ ኮንክሉድ እናደርገው። ወርድ ፎርሜሽን ማለት ምንድነው ብለናል? ኤሰንሻል የሆነ የሜዲካል እንግሊሽ ወርድ ነው ወይም አስፈላጊ የሆነ ሌሰን ነው ማለት ነው። ፎር ፕሪሲዥን ሊሆን ይችላል፣ ፎር ክላሪቲ ሊሆን ይችላል፣ ፎር ዲፈረንት ካይንድስ ኦፍ ፐርፐስ ሜዲካል ወርዶችን ፎርም ለማድረግ ወርድ ፎርሜሽን አስፈላጊ እንደሆነ አይተናል። ለወርድ ፎርሜሽን ደግሞ ፕሪፊክስ እና አፊክሶች ምን አይነት አስፈላጊ እንደሆኑ አይተናል ማለት ነው። እነዚህ ደግሞ ኢንተርቼንጀብል አይደሉም ወይም ደግሞ ቅድም እንዳለው ፒውር ለምትለው ቃል ስንፈልግ ኢን፣ ስንፈልግ አንድ፣ ስንፈልግ ደግሞ ኢምን መጠቀም አንችልም። ኦልዌይስ ምንድነው የምንጠቀመው ለፒውር? ኢምፒውር ነው። ሶ ይሄንን ለይቶ ማወቅና መረዳት ያስፈልጋል። ኢንተርቼንጀብል አይደሉም ማለት ነው። ሁልጊዜ ለአንድ ወርድ የተዘጋጀ ፕሪፊክስ ወይም ደግሞ ሰፊክስ አለ። ሶ ያንን ወርድ ፎርም ለማድረግ የምንጠቀመው ፕሪፊክስ እና ሰፊክስ አንድ ነው ማለት ነው። ሶ ይሄንን ምንድነው ማድረግ ያለብን? ሜሞራይዝ ማድረግ ይኖርብናል ማለት ነው። ሶ ዩዚንግ ኮሬክት ሜዲካል ተርምስ ኢምፕሩቭስ ሪፖርታችንን ሊሆን ይችላል፣ ካምፓይኖቻችንን፣ እንደገና ሳይንቲፊክ ራይቲንጎቻችንንም ምን ያደርጋል ማለት ነው? ኢምፕሩቭ ያደርጋል ማለት ነው። ኦልሶ ዊዝ ፕራክቲስ ስቱደንትስ ካን ኮንፊደንትሊ ቢልድ ኤንድ ኦልሶ ኢንተርፕሬት ፕሮፌሽናል የሆነ ሄልዝ ቮካብለሪን መፍጠርና ኢምፕሩቭ ማድረግ ይችላሉ ማለት ነው። ሶ ወርድ ፎርሜሽንን መረዳት ከቻላችሁ አዳዲስ ቮካብለሪዎችን መፍጠር ትችላላችሁ ማለት ነው። አዳዲስ ቮካብለሪ ስንል ባይ ዘ ዌይ ኢን እንግሊሽ ላንጉጅ የሌሉ ቃላቶችን እንፈጥራለን ማለታችን አይደለም። ግን ደግሞ እንግሊሽ ላንጉጅ ውስጥ ሆነው ሜቢ ፒውር ብቻ ተለምዶ ዋሪፍ ኔጌቲቭ ማለት ከፈለጋችሁ ኢምፒውር ማለት ስትፈልጉ ፕሪፊክሶችን እና ሰፊክሶችን በመጠቀም አዲስ ወርድ ፎርም ማድረግ የምትችሉበት ፕሮሰስ ነው ማለት ነው። what is it? ወርድ ፎርሜሽን ብለን የምንለው ማለት ነው። so this was ስለ ወርድ ፎርሜሽን ያወራንበት ቪዲዮ ነበረ። ሜቢ ስለ ወርድ ፎርሜሽን ያልገባችሁ ነገር ካለ ኮሜንት ላይ መጠየቅ ትችላላችሁ። አብረን እንሰራዋለን፣ አብረን ፕራክቲስ እናደርጋለን ማለት ነው። እኔ ለዛሬ አመሰግናለሁ።